እኔ በዚህ ጉዳይ በተባባርኩ በሰራውን ስሜ ሊነሳ አይገባም። ብር ተበላ በቤተሰብ ነው የተሰበሰበው የተላከ በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። እቺ ልጅ ትወጣለች የሚለውን በህጋዊ መንገድ መንግስት አካል ጉዳዩን እንደያዘ ተነግሮናል። ያን ሰው መግለጫ ከዛ ውጪ ግን እኔ በሚመጣው ተስፋ እኔ ብዙ ጊዜ ብሎኛል አቡ አፍናን ወንድሜም ቢሆን እኔ አሁንም ተስፋ አልፈልግም። የሚያስፈራሩ ሰዎች አሉ፣ ብር ካልተከፈለን የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሰው ሲሉ ለምንድን ነው ብር የሚጠይቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅነው በትክክል ስማቸው የተደበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ ተብሎ በስነ ስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈል ይፈልጋል ብሎ እውነቱን መናገር። ሀቡ እዚህ ጋር አንድ ነገር ልጨምር ሶፊዮ፣ አሁን እኔ ሳጋፍጠው ይሻላል ነው። ባለፈው ደውለህልን አንተ ይሄን ቲም ሌላ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ካንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተ ነው የምንጠይቀው ያችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይሄን ጥያቄ የሚጠይቀው የምን ብር ነው? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ ነው። ይሄን ነገር መልስለት ለዚህ። እሺ አሁን እዚህ ጋር ግልጽ ለማድረግ ያህል ማለት ነው ምናልባት እኛ ተቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄ ያደረገው ስሙ መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ስሙ ጥራው ሰውየው ስሙ ጥራው። አሁን ላይ ችግር የለም እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገና እኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰ ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዝዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ አስገቡን። ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉ። ለአባተም ለኔም ለእናንተም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው። ይደባበቁ ስላልሆነ እኛ ደግሞ ምንድነው ያለው በዛን ታይም ስለጨነቀን እኛ በኋላ ላይ ተሰናክቷል። ብቻ ሌላን ምድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አልገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ላይ ይደርሳል። ወደ እነማን ተደብቻለሁ። እስኪ ሰፊውን አስቀምጡና ይሄን ካለ በኋላ በእኛ በሰበሰበው ገንዘብ እናንተ የሞት ስልጣን የላችሁም አሉ ለኛ ለቤተሰብ እናንተ እኛ ደግሞ ገና 4 ሚሊዮን ነው የደረስነውና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ አቴንሽን ሰጥተናል። ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናት ያፊታችን ስናዘር ሰሎት አስገድኝና በቃ ሰፊ ይላል ያስቆዩና እኔ ልጨርስና አልጣላችሁ እንትን ስላለብኝ ነው። ከዛ እሺ ሰፊዩ አንዴ አባፍናን መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንዳልጥዬ ነው። አሎ ይቅርታ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነውና በመጀመሪያ አንድ ሁለት ሐሳቦችን ልጣልና እኔን የሚመለከት ነገር ካለ ሐሳባችሁን ሰምቼ ሐጃ ስላለብኝ ወደ ሐጃ ሄዳለን ማለት ነው። ሌላው የመጀመሪያው
እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር ምክንያቱም እኔ ሞንኩኝ አብረውኛል የሥራ ባልደረቦቼ በዚህ ልክ ወተን ኢቭን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ይተና ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ እኛ ግን እንደ ኮሚቴ ይሄን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለን ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም ይሄ እንደው ቢታረም ይሄ ለማለት እወዳለሁ ሌላው እንግዲህ ይሄ ነው ሌላው ቅድም አሁን ሰፍዩ የምታነሳሳቸው ነገሮች አሉ እሱ አሁን አይጠቅምም ሰፍዩ እኔ እውነቱን ነው የምነግርህ እኛ የዚህችን ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬድን እንደሆነ እኛና አላህ ነን የምናውቀው ሁሉም ነገር ሚዲያ ላይ አይወራም ይሄ በጣም ፈታኝ ሂደት ነው ሰፍዩ ፕሊስ አላህን ፍራ እዚህ ያለው የሥራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው አሁን እያልክ ያለው ነገር ትክክል አይደለም አላህን ፍራ እኔ አሁን ረመዳን ነው ብዙ ነገር ማለት አልፈልግም አልহামዱሊላህ ከመላክ ወደ ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ወጣች በኋላ በምትፈልጉት መንገድ እዛ ተወቃቀሳላችሁ እናንተ እኛ በአካባቢው በቋንቋም በምን ማንገናኝ ሌላ ሆነ የገባነውና እረዳሃለሁ እኔ ቤተሰቦቿን በደንብ ነው የምረዳውና አሁን ወቀሳ አይጠቅመንም እዚህ ቅድም ኻሊድ ፋውንዴሽን ያስቀመጠው ሐሳብ አለ እኛ ከኤምባሲ ጋር በስልክም በአካል እንገናኛለን ችግር የለብንም በጣም ተቀራርበን እየሰራን ያለነው ነገ እናገኛቸው እንችላለን ስለዚህ በምን መጣ እንደመጣ ልናወራ እንችላለን ኻሊድ ፋውንዴሽን ማለት በምፈልጉበት መልኩ ማጣራት ትችላላችሁ ከዛ ውጪ ግን አንድም ቀን እኔም ሆንኩኝ የሥራ ባልደረቦች ኢቭን ኢትዮጵያ ኤምባሲ ወጥቶ እቺ ልጅ ከሄድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል ይሄ በዚህ ታረም ሰፊው ፕሊስ በጭራሽ ይሄን አልቀበልና ነው ያለ መረጃ ወይ ተስፍሽ አንተ ራስህ የምጠይቅ ነገር ስላለ ነው አንዴ ልጠይቅ ሳይሆን ነው እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ይሄ በዚህ ታረም አባፍናን የምስራቹን እንዳበሰረን ምን ብዬ ጠየቅኩኝ የምስራቹ የመጣው እናንተ ጋር በምንድን ነው በኢሜል ነው በዋትስአፕ ነው እኔ ዶክመንት አለ ማረጋገጫ ስልክ ተደውሎ ነው ከኤምባሲ ተነገረን አለ ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ተፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው የሚለው ነገር የመንግስት መስሪያ ቤቶች ተደዋውለው ኦፊሻሊ ደብዳቤ ኢሜል ነው የሚላከው ስለዚህ ኤምባሲ ጋር የተላከ ኢሜሉ ከዛ በኋላ ሌላ ሰው ድጋሚ እኛ አላለም ሊለን አይችልም ኦልሬዲ ኦፊሻል ደብዳቤ እጃቸው ላይ ቀያለ ለዚህ ነው ወሬ የሆነ ነገር ያወቃቃሳል የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ እነሱ ቤተሰብ አሁን በማን በኩል ይመጣ ለምሳሌ አሁን የሌላ እናት አቃላቸው እና እንኳን እናት እሳቸው አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል አቃላቸው ቤተሰብ ነገር ግን ኦፊሻሊ ከኮሚቴው ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም ይሄ ማስተካከያ ይደረግ ይሄ በእኛ በኩል ይሄ ያንቺ ጥያቄውን አንድ ጊዜ አቁም ልንገር ለዚህ ማስረጃ ልንገር እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል አሁን አንተ እነሱን ወክል አታወራ አንተ ተባባሪ እንደሆን ያለውን ነገር አብዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው ምናገኘው ግሩፕም ቲም ሌላም ማለት ነው እያወራን ያለው በነገራችን ላይ እግዚአብሔር በፕሮሰሱን እየጨረሰላት ያለው አንዳንድ ጊዜ ምናስቆመው ሂደቱ ይበላሻል ብለን ምናስፈራራበት ጊዜ አቁሟል ምንም ስጋት አይደለም አንዴ ህዝብ ጋር መጥቷል እስከ ዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው ይሄን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም ይሄንን አስምሩ ኖሮ አይደለም ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብያት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ ያላል ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ አብዴት ለማድረግ እንኳን አንተ ነህ እየመጣለው እየጠየቅካለው ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል ምንም ፕሮሰሱን ጠብቆ ነው የሚመጣው አሁንም እኮ ወደፊት መጣን እኮ ካልሆነም እኮ እናንተ አታስፈልጉም ካልሆነ ራሳችሁ መሄድ አለባችሁ ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው ያንን እንቀጥልበታለን ብሩ አንድም አይወጣም ያላስፈላጊው ለመልካም ተብለን ተሰብስቦ በደሃ ቤተሰብ ለኛ ይሁን ተብሎ ሲደረግ
ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት። ገባሽ አይደል? ዋይ ነው በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይሄንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበት? ይሄው እኮ እየሰማን ነው። ይሄንን ያለ ሰው አለ። ቆይ አንዴ ያለ ሰው ማስረጃ ተሰሽ ማስረጃ አለ ይሄን ለማለታቸው ቪዲዮ ሊከታተል እኔ ሎሎ የተባለን እያለ እኮ ልጅ እየነገረሽ እኮ ነው ወንድም። እኛ ይመለከተንም ነው በስብሽ ይቅርታ። እኔ ሎሎ ስለሆነ አቢባ እኔ አሰናብቱኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔ አሰናብቱኝ ፕሊስ። ይኸውልሽ ከመሄድ በፊት አባፍናን አንዴ እናገርና አንድ ደቂቃ ለአንተም እንትን የሚለው ምንድን ነው መሰለሽ፣ አንድ ለሀቅ የምንናገረው ረመዳን ስለሆነ ይኸውልሽ ለምሳሌ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀር በትንሹ ወደ 20 ሚዲያዎች ጠርተን፣ እኛ 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን የኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ ኡስታዝ አቡበክር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናረግ ዝም ብሎ የመጡ ለምሳሌ በዛ ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለው ይላለው ቪዲዮ ሰርተው ተለቀቀች ብለው በዩቲዩብ በመናምን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርጓል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። ማለት እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከአቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሆኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማን። ኢንሻአላህ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው ኢንሻአላህ። እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን እየጠበቀን የነበረው በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። ይሄ ነው እንደ ኢንጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለእኛም ከአቡ አፍናንም ይሄንን ሀቅ ማንለው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አድርጓል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሀል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አንድ ፋሚሊ ናቸው። 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ አለ አይደል? እንደዚህ ሆኖ ሰው ሲታማ ምሬሳ እንደዚህ የሚያረጉ ኮሚኒቲዎች ተመራርጠው ያደረጉ ነው። እንደውም አንዳንድ ኮሚቴ ሲባል እኛንም ጭምር የጎዳ ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንድ ሰዎች ላይ ሀቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላህ እንደዚህ ነው እሱም የሚሰማው ሆፕ መስማት ነው እንጂ በጆሮ ደረጃ በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረ የዛሬ 4 ወር ፍርዷን አሁን ሲጨርስ ከረመዳን በኋላ የሚለው የዛሬ 4 ወር 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለ። ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለ ጉዳይ አናወራም። አሁን ማስረጃ ስለሌለ ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል። እናዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደረጓት ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄ ፕሮሰስ ያደረጉት ያ ነው። አቤት አባቱና እየሰማና እኔ እንድታሰናብችኝ አንድ ጊዜ ከጀል ይቅርታ። እሺ ያንተ ነው መረቀው ወንድም ካለ እንድናገር ብሎ ነው መጀመሪያ። እሺ አመሰግናለሁ። ታንክ ዩ ሃይባይ በጣም አመሰግናለሁ። ወንድም ካሊ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደግሜ ደጋግሜ ለቤተሰቦቿ መልዕክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁ። ሁለተኛ አግባብ አለው። ቅድም ሃይባይ ያስቀመጥሽው ጥያቄ ልክ ነው።
እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለም። እኛ ከክቡር አምባሳደር ጀምሮ በቅርበት ስለምንገናኘው ነገም ከነገም ተገናኝተን በምን መልኩ እንትን እንዳለና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ ሊታረፍ ፈልጋለሁ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ካሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለውን ነው የምናስበው። እኛ መወቃቀስ ያለበት አካል ካለ በውጭ ተገናኝቶ መወቃቀስም ካስፈለገ በውጭ ይችላል። እኛ ግን ካሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ካሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ቢሶቻ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። መናገር የምፈልገው ነገር ካለ እሰጣለሁ፣ ችግር የለም እና ትንሽ ተረጋጋ። እስከዛሬ 13 ዓመት ሰብራችኋል። አሁን የቀራችሁ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁ እንዶ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራ አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይህንንም በግንዛቤ ውስጥ በማስገባት እኔ በእኔና በባልደረቦቼ በኮሚቴዎቹ ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት ላይ ተካችሁ በቅርብ ቀን ሌላ ከቤቶቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ አመሰግናለሁ። ደህና ነው። እኔ የሚመለከት ነገር ወንድም ሊያወራ ይፈልጋል እና በአጭሩ ጋይስ አባቱናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩን ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ይሄኛው ያኛው ይቀድማል። እሱ ነው ቀድሞ ችግር የለም። ሴፍ ቀጥል። አባፍና እንዲወርዱ ነው ይቸኩላል። አባፍናን እንሸኘዋለን። ችግር የለውም። እንሸኛለን። አባፍናን ያባፍናል። ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላው እኛም እንረዳለን። ይሄ በዚህ አንተ ምንም እንዳታክል ስጋትን ውለቃቂስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁ ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ በሰብስቦ መግለጫ እየሰጠ ነበረው። ግን ገንዘብ ከፈላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቻላል። እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀ ብዙ ማያስጨንቀ ኮሚቴው ልክ በአንድ ላይ ይግባል። አንዴ ብቻ አሁንማ ይኸውልህ ካሁን በኋላ ይሻላል። ኮሚቴው ሳይሆን ምክንያቱም አንተ ሁሉ እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንክ ነው። ምክንያቱም የከፈተው ትልቅ ነው። ማንገምተው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አባፍናን አሉ አባቋድ አሉ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምንም ይላል። በነገራችን ላይ ሰፊው ሀቢናፉ ብያለሁ። ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴው ውስጥ ያለው ነገር ያው የሚዲያ ሰው ደግሞ በነገራችን ላይ የፍቃድ ፕሮግራም አቀርብና አዘጋጅ ነኝ ነው የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው የተከታተሉ ይሄን ጉዳይ ነገር እኛን ወክለህ ብለው ነው ሰፊው ነገሩኝና ከዛ አንፃር ነው። ሌላ ካሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ አይደለም ከኢትዮጵያ ኤምባሲዎች ጋር ጭምር ነው መጣሁ እንሻላ የመጨረሻ አብሽር እነሱን ይገናሉ አብሽር አሁን እኮ ስሜታዊ ያደረገኝ ነገር ምንድነው? እውነትን ኮሚቴውም ተወካዩም ስለሌላ ሊከታተል ቢሆን ኖሮ እኮ ይሄንና ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድን ነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን ከሶስት የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተ ይሄ ነገር ተቀበለን የቤት ውሰድ አይደለም። ምክንያቱም ውሸት ነው ቅድም ወይም ያላረጋገጠ ነገር ነው ብለናል። ከሷ ጋር ያሉ ሰዎች ውሸት አይናገሩ።
በቃ ከዚህ ቤት ወጣ ህይወቷ ውሸት እንዳለ ለማረጋገጫ ህይወቷ አደጋ ላይ ነው። ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘቃሉ? ወጣክም ታዲያ ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ስጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌላ አሳውቅ ያለውኝ ብሏል። ኖ ለቲም ሌላ አሳውቅ ያለው ሳይሆን ኖ ሰብስቤ እዛው ግሩፕ አለን እኮ ግሩፕ አለን ኦሬዲ ቲም ሌላ አይደለም ግሩፓችሁ? ቲም ሌላ ላይ የራሱ አባፍና ለሁላችንም ነው ያሳወቀልን። የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው። የበሽታው ደረጃ ብሶ የበሽታው አንድ ቆይ ማሜ ሐቢቢ አንዴ እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበልህ። ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለው ሐባይቢ። አቡ አፍናን በጣም ሊመሰገን የሚገባው ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል ዋናነት ተስፋ እያገኘንበት ያለው ስለሌላ ጉዳይ አቡ አፍናን ነው። አይሰለችም፣ አግሬሲቭ ለኔ በጣም ነበር። በነገራችን ላይ የሌላ ጉዳይ ያለው ሚዲያ ላይ አንዳንድ ጊዜ ስምሽ እንጣፍጣለሁ። ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠውን ሰው የምትነጥፈው ነው። ሚዲያም ላይ ስሙ የሚጣፍጥ ሰው አለና ለመወቀስ ቅርብ ስለሆነ ነው እንጂ አላህ የሚያውቀው በቃ በአቡ አፍናንን በቃ ትግል ነው እኛና እነሱ የሚቀረን። በኃይለኛው አግሬሲቭ ነው የምንነጋገረው። ለምን እንደዚህ አታደርግም ነው የምንለው። እሱ እኔም ወንድም ኻሊድም ተስፊም አሲያም በጣም እስከምንጨናነቅበት ድረስ ነው በቃ የምንዋጋው እሱ ጋር በሌላ ጉዳይ አርፈን አናውቅም። ለዚህ እሱ ጋር ብቻ አይደለም አቡ አፍናን ጋር ብቻ አይደለም፣ ኢቭን ቤተሰቦቹ ሰፊዩን ደውዬ ልክ የእሱ ተሳክቶን የኔ የት እንደሆነች እርግጥ የሁላችንም ነገር ደውዬ ነበር ስቆጣ የነበረው። ምንድነው እየሰራችሁ ያላችሁ? ይቺ ልጅ ነገጧት ነፍሷ እንደው አላህ እድሜ ይስጣት፣ አላህ በሰላም እናት አባቷ ጋር ያገናኛት። የሆነ ችግር እንኳን ቢደርስና ቢፈጠር ገንዘቧን በልተው ታስገድሏት ነው የምታስብሉ። ቢያንስ የሁላ ህዝብ የደከመበትን ነገር ለምንድን ነው ተስፋም እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከማለት ደረጃ ደርሻለሁ። ከአንድ ሁለት እንደውም አዲስ አበባ ድረስ መጥተዋል። ጫና አድርጌባቸው እናትና አባቷ ፓስፖርት አውጥተው ወደ ሳውዲ እንዲሄዱ ማለት ነው። አሁንም ቢሆን አቡ አፍናን ለምትሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም። በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና የአሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወጣና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ከአሁኑን የአንድ መስመር አስምረ ይለላል። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን። ሁላችንም የለፋንበት የደከምንበት ከሌ ይባላል። ሐቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከም የለም በሷ ጉዳይ። በሀሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ግብኛ ነው 2 ወር ሙሉ የሌላን ጉዳይ ይዘን እኛ ያለን ስንተው ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን፣ ማስጠናት አለብን ልጆቻችንን፣ የግል የሆነ ህይወት አለን። ያን ሁሉ ትተን ነው በሷ ጉዳይ ላይ ስንጮህ ነበር። ሌላ ሰው እንዳንረዳ ሁሉ እያደረገ የሰው ፍስና የራሱ እያሳፈረን ደረጃ በቃ ሌላ የሆነ በግል ሀያታችን ላይ አላህ ወፍቀን ያፊ መስራት ምንጭሶች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ መኪና ለመቀየር እያፈረን በሌላ ብር ነው የእሷ ጉዳይ ላይ ሁላችንንም ስለሚያሳስበን አላህ ነጃ ብሎ ያወጣት። ካልሆነ ግን ሐባይቢ እኔ ሰፊውን የምነግርህ ወይ ደግሞ ቤተሰቦቿ ወንድሟም አለ እናት አባቷም እየሰሙኝ ነው። በቃ ከኢድ በኋላ ጊዜ ተቆጥሮ ባለው ወር ውስጥ ባሉት ቀናቶች ውስጥ ካልወጣች እናንተ ሂዱ። ወላሂ አንድ ቀን ነው ቪዛ ሳውዲ አረቢያ። እናንተ ካልቻላችሁን ያስወጣላችኋል። በአንድ ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ ሂዱ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቡ አፍናን አንድ ማልፈርድበት ነገር ምናልባት ሀቢባ ወር ደግሞ ተሰሰው ይኻል እናንተ የማትረዱት እኔ ሳውዲ ስላለሁ የምረዳው አንድ ነገር አለ። የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምን ማትበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይገባል። ያው ሁላችንም የልጆች አባት ሬስፖንሲቢሊቲ ስላለ ይፈራል ሰው ቤተሰብ የሚያስተዳድርበት እህሉ አሁን ሊቆረጥ አይፈልግም። ሰው አገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሂዳችሁ እዛው ሳውዲ ድረስ ሂዳችሁ መጠየቅ ትችላላችሁ። ልጃችሁን ባይናችሁ ይሏት። በቃ የሳምንት ስራ ነው ኑ ማለት ከእናንተ በላይ ይህን ጉዳይ የሚሰራው ሰው የለም። እስር ቤት ገብታችሁ እስኪ ምንድነው የልጃችሁ ጉዳይ ብላችሁ ብትጠይቁ ባይናችሁ ብታዩ ሁላችንም እናርፋለን።
ይሄን አድርጉ ነው የምለው። ኢንሻአላህ አላህ ብሎ ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ዘናት ምን መጣልህ አድርገን እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መጥተን የእናንተን በረካ የእናንተን ዱዓ አግኝተን በምንችለው አቅም ይሄ ሁላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ ይቀላል። በታሪክ እኮ ለመጀመሪያ ጊዜ የተሰበሰበው ትልቅ ብር እኮ ነው የተሰበሰበው 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የእናንተ ዱዓ የእናንተ ሐሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ታሳልፍ የነበረች እህታችን አሁን ደግሞ ወጣ እንደው ህዝቡን የምታመሰግን አላህ አርጋት ለእናት ለአባቱ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። የምትጠይቁኝ ነገር ካለ አለሁ። በተረፈ በዚህ ጉዳይ ላይ ተሳተፋችሁ እህት ወንድሞች ሁላችሁም ስልሳ እስከላይ ከላይ ያሉ ሁላችሁንም አላህ ይጠብቃችሁ። ሰላም ለአቡ አሚራ እንትን ለማለት ዋናው አሁን ከድርም የመጣው አሁን በደንብ ኮንክሪት ለማድረግ ስንታገል የነበረው በነገራችን ላይ ከኛም መሃል ሆኖ ይሂዱ አይሂዱ ራሱ ጦርነት ነበር። የዛሬ እኔ አመት ያው ሁሉ ምስክር አለ እናት አባት አሉ ገና የድሮ ቤታችን ሁሉ እያለ እኛ እነሱ የመጡት በፊት የነበርንበት ፋውንዴሽናችን እዛ ሰርቪስ ላይ ሆኖ እንተውና ሳውዲ ሄደን እዛ ሄደን እንታገል የሚል ነበር። ከኛ ውስጥ ደግሞ ራሱ በራሱ ደግሞ እንድንሄድ እንዳንሄድ ራሱ ትግል ነበር። አሁንም በቃ መጨረሻ ይሄን ከጨረስን በኋላ ደግሞ ሀቡ ሁሉ ጊዜ እንደምትል ወረቀት የያዘው ኢቭን እናንተ እናትና አባት መሆናችሁን ወረቀት ከሌላችሁ አሁን ትርፉ ድካም ነው። ሂዱ ወደ ገጠር ከሱ ጋር በየቀኑ ጦርነት ነበር። ሄድ ገጠር የመጀመሪያ ከወረዳ ወደ ክልል ድረስ ክልል ፍርድ ቤት ሄዶ ድረስ ሄዶ ምክንያቱም የኢትዮጵያ መንግስት እንኳን እናት አባት ብሎ ለመጻፍ ወረቀት ይፈልግ ነበር። ስለዚህ ተመልሰው ሄደው 1 ወር ከምናምን ነው የፈጀበት። ምክንያቱም የተሳሳተ ይሄ ሁሉ ከዛ በኋላ አሁን ጸድቆ ውጭ ጉዳይ ያንን ነገር ሰርቲፋይ አድርጎለታል ከኋላ ላይ ልጃቸው መሆናቸው። ምክንያቱም ፍርድ ቤት ሄደሽ ምንድነው እስር ቤት ልትሄጂ ስትይ ከነሱ በላይ ባለመብት የሚሆነው ተወካዩ ነበር። ምንም የእናትና አባት አለበዛ ምንም ፓስፖርት አመሳስልሽ ያ ነበር የሚሆነውና ስለዚህ እሱን ጨርሰዋል ወጣን። ልክ ያንን ጨርሰን እንሂድ ተባብለን ልንጨርስ ተስሽን ደግሞ ወደ ሀገሩ ሳይመለስ በፊት ይሄንን ለማድረግ ስንል ረመዳን ገባ። ረመዳን ደግሞ ያው የፍርድ ቤት ዝግ ስለሆነ ረመዳን ይምጣ የሚል ነገር ተስማማም። ግን ደግሞ አላህ ብሎ ደግሞ ጉዳዩ ይኸው እንደዚህ አድርጎ አመጣ። ምንም ረመዳን ወጥቶ ከኢድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን የ3 ቀን ነገር ነው። ቪዛቸው በኡምራ ቪዛ እኛ እንጨርሳለን፣ በሪያድ በኩል አብረን እንሄዳለን። ሄደን በቃ ያለውን ነገር አብረን ሰምተን እስከዛም ድረስ ደግሞ ለእናንተ እፎይታ እዚህ ላዋጣው ህዝብ ደግሞ መረጃ የሚሆነው ነገር ደግሞ ነገር ከውጭ ጉዳይ ላይ ያንን ወረቀት እንቀበላለን አለው የሚለው ነገር አብረን እንሰማለን። እስከዛ ድረስ ግን እንዳለው ፓስፖርታቸው አሁን እጃቸው ላይ ሁሉ ነገርና የእናት አባት ማረጋገጫው ስላለ እሱን ይዘን ወደ ሳውዲ እንሄዳለን። በቃ ይሄንን ኮንክሪት እናደርግበታለን። ስለዚህ ግዴታ ነው ወደ ሳውዲ። ቅድም ብለሃል፣ ለምን ሲፈልጉ መንገድ ላይ ተላለፉም ሌላና ቤተሰቦቿ ብቻ ፕሮሰሱ ተጀምሯል፣ ይሄዳሉ። ያ ያሉ ልጃቸው ከተፈታች አብረው ይመለሳሉ ኢንሻአላህ። ማን ነው የሚሄደው? አንተ ነህ አይደል? እሱ አጎቷ ነው በነገራችን ላይ። ባንክ አካውንቱ ላይ ስምክ ያለ አንተ ነህ ወንድምዬ? ኦኬ ይመሳሰሉብኛል፣ ይቅርታ። እሺ እና ሌላ መማማት ወንድም አንድ ነገር ልናገር፣ ስራ ለገባ ሰው እየመጣብኝ ስለሆነ አንድ ደቂቃ ልናገር። አሁን የምናደርገው ነገር ምንድን ነው? አሁንም እነዚህ በህዝብ ፊት የቀረው 9 ሚሊዮን ብር አለ አይደል? ስሟ የተሰበሰበ ከዛ ላይ ጥቂት የሚያስፈልጋችሁን ወጪ እንደፈለገ ይሁን አውጡና እዛ ሄዱ። ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ የምናስረክባት። አንድም ነገር ለሰራውበት እንትን ላልኩበት የሚባል ድራማ ከዚህ በኋላ ይቀራል። ይህንን ነገር እናነሳዋለን። መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካው። ከዛ ውጭ ግን ቀጥታ በስሟ የተሰበሰበው ለእሷ ነው። ቀጥታ ስትመጣ ለእጇ አድርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው። አመሰግናለሁ። ቴንክ ዩ። በጣም ጥሩ። እሺ ሌላ ደግሞ አንዴ ጥያቄ ያለኝ ይቅርታ። እሱም አንደኛው ቅድም እነሱ ኮሚቴዎች ያሉ ጥያቄ ያለኝ እየተሰ በቃ አንተን ከምራብሽ ብዬ ነው። ኔትወርክ ነው እኮ ኮሚቴውን የነቀለው። ይመለሳል ከቻለ ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል። ሪከርድ በጣም ጠቃሚ ነው። ሪከርድ የሚደረገው ጠቃሚ ነው። ለዛ እኮ ነው እኔ
በቪዲዮ እምለው እኔ ሁሉም ነገር ሪከርድ አድርጌ ማስረጃ ማስቀመጥ ስለምፈልግ ነው። ገባ? እኔ አልወድም በማስረጃ አላልኩም ሲል አንድ ሰው ይኸው ያልክበት ብለህ ካውቀህ ታሳየዋለህ። ገባ? እኔ አለቻሉ አይመቸኝም። ጥያቄ ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል አቡ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ስብስብ ማለት ችግርም ሊኖር ይችላል። ኮሚቴ ብር ጠየቀ የተባለው ስሙ ምን ነው? ተደባበሰበት። ስሙ ይጠራል። አንድ እንዳንድ ሰው ማለት ነው። ስሙ ይጠራና ሌሎቹም ንጹህ ሆኖ በርትቶ በጀግንነታቸው እንዲቀጥሉ ለነገ ራሱ ኮሚቴዎቹን ፎቶአቸው ተደርድሮ ሌላው ደግሞ ዩቱብ ከሚሸቅልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸው ከሚነካ ነገ ደግሞ እንደዚያ ነገር ላይ አልገባም እንዳይሉ ስሙ ይጠቀስልን። አንድ ብር ጠያቂ ኮሚቴ ቅድም እያነሰረ ነው። ሁለተኛው ጥያቄ 14,000 ድርሃም በላ የተባለው ምን ነው? የታለ? እዚህ ካለ እስኪ ጠይቅልን። ይሄ ነው ጥያቄ። እሱም ሰውን ይፈልገዋለሁ በደንብ አድርጌ ፎቶውን ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምፅ ጠይቃለሁ። መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦልሬዲ ስሙን ጠቅሼ አልመጣም አይደል? ፎቶውን ስለጥፍለት ይመጣል። ችግር የለም። እሺ ሁለተኛው ነገ ወንድም ካለድ ቃል ይገባልን እሱን ይንገራል ላስቀምጠው ስለሆነ። እሺ ነገ ምንድን ነው የምታደርጉት? ከዛ በፊት ወንድምየው የሚነግርሽ ነገር አለ። ምናልባት ወንድማችን ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው። ይቅርታ እድሉ ስለሰጣችሁ አመሰግናለሁ። እና በግልጽ ብር ያለ የለም። ነገር ግን መጨረሻ ላይ የምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው። ስለዚህ እንደ አጠቃላይ ነው መጨረሻ የምንወስንበት እኛንን አሉ እንጂ ማለት ነው። ወንድሜ ይቅርታ፣ ቅድም እዚህ ውስጥ ያለ ማን እንደሆነ መኪና እየነዳው ስለሆነ አልገባኝም። የሆነ ሰው ተናገር እያለ ነበር። ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማሁ ነው። ሀቢባ ሰማሽው ነገር? አዎ ትክክል ነው። ለትራንስፖርቱ የቀረፈውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው። ቪዲዮ ማን ነው ስሙ? እሱንማ ትናንት ሰማነው። ዛሬ ስም ጥቀስ እያለ ነበር አቡሚራ ራሱ ስላለ ማለት ነው እኮ ምንድን መሰለህ ሙባረክ ክሊር ለማድረግ ሰፊው እያወራ ወይም አጎቷ እያወራ ማነው ስሙ? አህመድ ይሁን ይቅርታ አድርጉልኝ እንጂ ተናገር ደውለህልኝ ምናምን እየተባለ እኔ መስማማለሁ በዚህ ሀሳብ። ምን መሰላችሁ? መጀመሪያ ልጅቷ ትውጣለን። ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም። እሺ እኛ የምንፈልገው የሌላን በሰላም መውጣት አይደለም። ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን የሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷትና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርግ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ። ስለዚህ ችግር የለውም፣ ይጨርሱልን ብቻ ለእህታችን ቤተሰቦች ከእናንተ በላይ አልጋ ቅድም እንዳለችው ከእናንተ በላይ አንጨነቅም። እውነት ለመናገር ማለት ነው እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁ። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና አላህ ወንድም ካሊድ አላህ የሚያመጣው ነገር አንተን ራስህን ቆጭሃል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንዴ እናትየዋ ቅድም እንትን ስለ ወላሂ ያለቀስኩ ነበር። አይኗን ባይ እያለች ነገ አንድ ነገር እቺ ልጅ የሆነ ነገር ቢፈጠር አውዝ ቢላ በጣም እንጸጸታለን። ስለዛ ወንድም ካሊድ ለዛ እኮ ነው ገባ። ማንም ሁሉም ሰው በደሞዝ የሚሰራ የለም። በነፃ ነው እየሰሩ ያሉት ኮሚኒቲዎቹ። በነፃ ጊዜያችንን ሰጥተን ያገለገልነው አንሶን እነዚህ ምስጋና ቢሶች ብለው ጉዳዩን ጭራሽ እንዳይተውብን ገንዘብ የሚፈልጉትንም ምኖቹንም ምንም ስማቸውን አናነሳም። እኛ ሌላም ብቻ በሰላም ይሸኝልን፣ እኛ ስማቸውን አናነሳም። ይህ ቃላችን ነው። እናንተ ብቻ ጉዳዩን እየተከታተሉ ነው ሁሉም ኮሚቴዎች። እኛ ከምስጋና ውጪ ምንም አይነት ወቀሳ አናቀርብም ለእናንተ። እኛ የምንፈልገው ዋናው እኛ የምንፈልገው እዚህ ጋር የተገናኘንበት ጉዳይ ሌላ ቶሎ ከነነፍሷ ሀገር ቤት እንድትገባ ብቻ ነው አደለ ዓላማችን። ስለዚህ ዓላማችን ከተሳካ ስማችሁን በክፉ የምናነሳበት ጉዳይ አይኖርም።
ከሌ ሳንል አንድ ላይ እናመሰግናቸዋለን። ልጅቷን በተግባር ብቻ አገሯ ገብታ ከዚህ በኋላ በቃላችሁ መሰረት አገሯ ገብታ ብቻ አሳዩ። ያንን ነው አቡ እንደ ትንሽ መጀመሪያ ረመዳን አይደል ሙቤም እንድትወስድ የምፈልገው እኔ ወላሂ ሀቅ ብዙ ነገር ብዙ ስም ያስኩ ሰው ነኝ እና አንድ የምናገራት ነገር ለእኔ ምን ያህል አደጋ እንደሆነች አውቃለሁ። እና አንድ ትልቅ ነገር ይኸውልህ የመጀመሪያው ጦርነቱ የምስጋና ሽሚያ ነው። ምክንያቱም ይኸውልህ እነዚህ ሰዎች ሽማግሌ ናቸው፣ 40 ዓመት 60 ዓመት እንደዚህ አይነት ስለነበረ መጣና ይሄ ሶሻል ሚዲያው ቲም ዶሚኔት አደረጋቸው። ከዛው ይሄኛውን የተባለውን ነገር እኛ ላይ መግለጫ የምንሰጠው ይሄኛውን እኛ ነን በሚል ጦርነት እንትን ተፈለገ። ከዛው የሚገርመው የዙም ሚቲንግ አድርገን ወደ 50 ሰው ገብቶ ቲክቶክ ላይ ሚዲያ ላይ ማይወጣ እነዛም ሰዎች ስለነበሩ በጣም ስንት ነገር ተደርጎ ተግባብተን እኛ ነን መግለጫ የምንሰጠው እናንተ መግለጫ አትሰጡም በሚል ጦርነት ነበር። ከዛ በኋላ የሚገርምሽ እንኳን ሀቅ ለመናገር እንኳን አይደለም የነሱ ቲም እና በእነሱና በቲም ሌላ መሀል ያለው ቀርቶ የእኛ ቲም ራሱ ተስፍሽ ስንት ጊዜ ተጋጭቷል። ሁላችንም እንትን ከአሰባሰብን በኋላ 3 ሰዓት 4 ሰዓት እንዲህ ብለን ተባብለን በኢሞ ላይ ግሩፕ ገብተን ስንት ጊዜ ጦርነት ተደርጓል፣ ተጣልተን። አሁን ይሄ ከተደረገ በኋላ አንዳንድ ጊዜ በእኔ ነው ላይ የተሰበሰበው ምናምን በዚሁ በእኛ መሀል እንኳን ራሱ ክሬዲት ሽሚያ ስለነበረ አውቶማቲክሊ ምን ያደረግነው መሰለሽ ቀጥታ ወደ ማን ፍሬም ወሰድ ነው ወይ ስም ሰጠ ነው ቲም ላይ የሚል ሰጠ ነው እና በቃ ባለቤቱ ኦልሬዲ ሙባረክን የቲም ሌላ አባል ነው። ምክንያቱም አንድ ቀን ቁጭ ብለሃል፣ ቀኑ ይርዘም ይነስም እንጂ አንተም የቲም ሌላ አባል ነው። ሁሉም ሰው የቲም ሌላ አባል ኢትዮጵያ ያለ አውስትራሊያ ያለ ዓለም ላይ ያለ ሁሉ እያንዳንዱ ሰው ቁጭ ብሎ ቲም ሌላ አባል ይሁን የሚል ሰጠነውና ክሬዲቱ ማን ሆነ? ሁሉም ህዝብ ሆነ። ይቺ ናት። ከዛ በኋላ እነዛም ሰዎች አየሽ እንደ ኮምፒቲሽን ቅድም ሰፊዩ እንዳለው ኤምባሲ ውስጥ ቁጭ ብለው ይሄ ራሳቸውን እንደ እንትን ለማድረግ ይሄ ፕሮሞት በይ ወይ ደግሞ ያው እነሱም ጭምር ክሬዲት እንትን ለማድረግ ሞክረዋል። ግን ደግሞ ሩሩ ደግሞ ገንዘቡን በማሰባሰብ ሂደት ደግሞ ይሄኛው ህዝብ ነው ይሄኛው ወጣቱ ደግሞ በለጠ ሲበልጥ ከዛ እነሱን ሞክረው ለምሳሌ ሙቤ ሚዲያ ላይ መግለጫ ለመስጠት ሞከሩ። እሱ ራሱ ትልቅ ጦርነት ነበር። እኛ ባሰባሰብነው ለምን ታደርጋላችሁ? ከዛ ወደ እነሱ ወደ ምን መጡ? መጀመሪያ ቃል የገባችልን ኢቭን በገንዘቡ መጨረሻ ላይ ወደ ፈለገበት ሌላ ሰው የታከመበት ሌላ የታሰረ ሰው እናስፈታበት ሌላ እንደዚህ ይደረግበት የሚለውን ነገር ምን ወስነው እኛንን የሚል ቅድም ሰፊዩ እንዳለው እርስ በርስ ቃል ተግባብተዋል። እኛ ሳናቅ ይሄንን ስላለ ይሄ ደግሞ ሂደት በምን ወሰደው መሰለ ሙቤ በደንብ እቺን ነገር አስምረሃል። ለምሳሌ አሁን አንድ ወንድማችን ሶሻል ሚዲያ ላይ ገንዘብ የሚያሰባስበው የነበረ እርዳታ ላይ ለምሳሌ ለኩላሊት ብሎ ለምሳሌ ሴትዮዋ ሕክምና የሚያስፈልጋት 1 ሚሊዮን ብር ሊሆን ይችላል። 1 ሚሊዮን ብር በቃ አሰባስብልሻለሁ ከ1 ሚሊዮን ብር በላይ ከሞላ ግን ወይ ሌላ ሰው ይታከምበታል ወይ ለእንደዚህ ትሰጫለሽ ብሎ ቃል ያስገባቸዋል። ያ ነገር ሳያስቡት 4 ሚሊዮን ሲሆን ግጭት ይፈጠራል። ከዛ የተሰበሰበውን ገንዘብ ኮሚሽን አምጣልኝ ምናምን ብሎ ወደ ስም ማጥፋት ይመጣል። እንደዚህ ሐቁ ሰዎች ቀድሞ ቃል የተግባቡት በአላህ ስም ቃል የተግባቡት ነገር አለ። ይህም ሂደት ሰዎቹ እኔ ከሰፊው ቅድም ሲያብራራም እንደሰማኸው ምን ወስንበት እኛንን የሚል ነው ንግግር ያደረግነው። በጸብ ደረጃ ከኛ ጋር እኔ አሁን ከአባፍናን እንጂ በጣም በብዙ ጦርነት ከኛ ጋር ተጣልተዋል። ይሄንን ነበር የነበርና ክሊር አድርገን የመጨረሻው ምክንያቱም እንዳያፈርሰው ሀቡ ቅድም ስትል የነበረው ልጅቷ ላይ ትኩረት አድርገን አልሐምዱሊላህ ሙቤም ይሄንን አላህ ኸይር ጀዛህን ይክፈልህ። ይሄን ነገር በማምጣትህ እኔ በፍጹም ተቀምጫለሁ ይሄ ቁጭ አለን በህይወታችን በቃ የደከመን ጉዳይም ስለነበረ ሀቡም አላህ ሁሉ ጊዜ ያሳካላታል። ከዚህ በኋላም አላህ እንደዚህ ችግር ፈቺ ሁሉ አድርጎ ያደርጋት። ይሄ ችግሩ መፍትሄ አመጣ። እኛ እኮ ይሄ ሁሉ ባለስልጣንን እያወቅን እኮ በቃ ግራ ገብተን ስልችት እኔ ቤተሰቦቿ ሲደውሉልኝ ተውኝ ሁሉ እል ነበር። ምክንያቱም እዚህ 600-700 ሰው የተሸከምኩት ራሱ ሌላ ነገር ሆኖ በዚህ ላይ መሯሯጡ ከባድ ነበር። አሁን መፍትሄው ወረቀታችሁን ስትይዙ ነው ከኔ ጋር የምንነጋገረው ብለን ቻሌንጅ አድርገናቸው ነበር። ተሳፍረን ኢንሻአላህ ምንም ኢቭን ረመዳን 2 ቀን 3 ቀን ከቆየን በኋላ ተነስተን እንሄዳለን። ይሄንን እርግጠኛ ሆነን እንትን ማድረግ እንችላለን። ሹክራን። ረመዳን ከተፈታ ከ3 እስከ 6 ቀን ባለው ኢንሻአላህ እናት አባት ወንድምና ወንድም ካልን ወደ ሳውዲ አረቢያ ይሄዱና ያይዋታል በአካል ኢንሻአላህ። ሁለተኛው ፖይንት ደግሞ ቅድም ወንድም ካልን ነገ ውጭ ጉዳይ ክፍት ነው
ቃል ገብታችሁልን ነበር ሄዳችሁ አንተና ወንድምየው ደብዳቤ አስገብታችሁ ይሄ ነገር ዛሬ ከኤምባሲ የመጣው ኢንፎርሜሽን እውነት እንደሆነ ኦፊሻል ደብዳቤ ኮፒ ኦር ኤኒቲንግ ሊሰጣችሁ የሚችለው ነገር ማረጋገጫ ልታመጡልን ነው። ትክክል ነኝ? ስለዚህ ነገ ነው የምትሄዱት። አፕዴት ታደርገናለህ ከሄዳችሁ በኋላ ውጭ ነገ ማታ ላይ አንድ ቀጠሮ የምንይዘው ለዚህ መረጃ ነው። በጣም ጥሩ ውጭ ጉዳይ። ምክንያቱም ይህ መሰብሰባችን ባዶ ፋይዳ ቢስ እንዳይሆን ውጤት ማምጣት አለብን። ጊዜያችንን መስዋዕት አድርገን ለሌላ ድምፅ ሆነን እስከ ተሰበሰብን ድረስ ውጤታማ መሆን አለብን። ምንድነው አንደኛው በጣም ሙባረክን የስ በጣም አመስግኑት። ሙባረክ ይህንን ድምፅ ይዞ መጥቶ ስለ ጮህን ነው እቺ ልጅ ሆስፒታል እንደተወሰደች እዛው ራሷ ልጅቷ ድምፅ የሆነችው ልጅ ድምፅ ሙባረክ ጋር ደውላ የቀዳት ልጅ ራሷ ናት። ሐኪም ቤት መወሰዷን የነገረችን። ስለዚህ ኤምባሲ ድምፃችንን ሰምተው ለሌላ ሐኪም ቤት መውሰዱ ለእኛ አንድ ትልቅ ተስፋ ነው፣ ድምፃችን ለመሰማት። ሁለተኛ ደግሞ ጥሪያችንን ሰምተው ቪዲዮችንን አባፍናንን ልከው ደግሞ ይህን የምስራች ስላበሰሩን እስክናረጋገጥ ድረስ ይሄ ነገር ማለት ሹር አይደለም። ሹር የምንሆነው ውጭ ጉዳይ ሄደው የእውነት እንደሆነ ጉዳዩ ይሄ የሰማነው ነገር በዶክመንት ስላላየን በአፍ ስለሆነ የተነገረ እውነት እንደሆነ ማረጋገጫ ወንድም ካለድና ወንድምየው ስምክ እንቅርታ ሚዩት ነክ ምናልባት እድል ከተሰጠኝ ተናግሬ ሊሆን በጣም አስቸጋሪ ሁኔታ ላይ ነው ያለው። ከተቻለ ተናገር ያልሻል። ወንድምየው ከድርና ወንድም ካለድ ነገ ሄደው ውጭ ጉዳይ ጠይቀው ነገ ማታ ምላሽ አፕዴት ይዘው እንደሚመጣ ማለት ያኔ ሹር እንሆናለን። ቴንክ ዩ። እሺ አሁን ዙዙ ተናገር። መልካም እሺ፣ አመሰግናለሁ። በመጀመሪያ ሙቤ ወላሂ አላህ ጀዛህን ይክበር፣ እጅግ በጣም ነው የምናመሰግነው። ይሄ ኬዝም ደግሞ ወደ ሀቢባ ቤት ማምራቱ ከምንም እና ከማንም በላይ እኛ እንደ ቲም ሌላ ከምታስቢው በላይ ደስተኛ ነን። ኢቨን ማታ ራሱ ግሩፕ ላይ እያወራን ነበረ። አልሐምዱሊላህ ያለ አንድ ቀንም ረስተና አናውቅም። የዋትሳፕ የቴሌግራም ግሩፓችን ላይ ቤቱ ላይ የምናደርገውን ነገር ማየት ትችላለች። በየአመቱም ደግሞ ይሄ ኢድ ላይ ትወጣለች የሚል ቡሻራ ሁሌ እንደመጣልን ሁሌ ቪዲዮ እንደሰራ ነው ሁሌ ኢቭን በየአመቱ ማለት ነው። የዛሬ አመት የሰራሁት በቃ ከቤተሰቦቻችን ተቀላቀል እኮ ነው አልሐምዱሊላህ አላህ ደረሰልን እኮ ብዬ የሰራሁት ቪዲዮ የዛሬ አመቱ መጥቶልኛል። አሁን ያኔ ላስት ይርም እንደዚህ አይነት ቡሻራ መጥቶልናል። ገባሽ አይደል አሉ። ወላሂ ነው የምልሽ በጣም እንቅልፍ የሚነሳ ጉዳይ ነው። ደውልልኝ ነበረ ያለችበት ሲቹዌሽን አውቃለሁ፣ ሁሉንም ነገር አውቃለሁ ነው። እዚህ ሀገር ላይ ሆነሽ እንዳልልሽ ማውራት የምችይበት ሀገር አይደለም። ግን ከዛሬ ነገር ምን እንደሚጠብቅሽ አለማወቅ በጣም ነው የሚያምነው ከምታስቢው በላይ ማለት ነው። ወላሂ ድምጿ ሁሌ ጆሮ ላይ እንዳቃጨለ ነው። ግሩፕ ላይ ወንዛው ቦይስ የምንላላከው ለምንድን ነው አሁን ይሄንን ቡሻራ ወይም ደግሞ የሚያስደስት ዜና ሲነግረን ላይ ምንም ፊል ያልሰጠኝ ለምንድን ነው? ላለፉት 2-3 ዓመታት ተመሳሳይ የሆኑ ዜናዎች መተውልኝ በጣም ደስተኛ ነበርኩ። ወጥቼም ቪዲዮ ሰርቻለሁ። እናንተ ኢትዮጵያ ህዝቦ እየረዳችሁን ለሊቱ ሙሉ 2 ቀን ያለ እንቅልፍ የተቀመጥንበት አለ በመሀል እየተቀያየረ እናም በቃ አሁን ልትወጣለን እኮ ነው ብዬ ደስታ በሽቤያለሁ። 2 ቪዲዮ በየአመቱ ማለት ነው። አሁንም ይሄ ነገር እንደዛ እንዳይሆንብን በቃ ማለት እኔ ምን እንደምል አላውቅም። ብቻ አላህ ሰክሮላት የኢትዮጵያ ህዝብ ቀላል ብር አይደለም የሚሰበሰበው። ብዙ ሰዓታችን ይዛልገናል። ሰው ቤት እየሰራን አልሐምዱሊላህ። ግን ቤተሰብ ተቀላቅላ ማየት እንሻለን። ይህን ብር ስናሰባስብ ሲተርፍ ወጥታ ልትሰራ ልትማር የምትችለውን ፊቸር ቁጭ ብለን እያወራን ነበረ በደስታ ማለት ነው። እና ኮሽ ባለ ቁጥር እየወጣ የሚነገረን ዜና ወይም ልክ እንዴት ነው ከትልቅ ስጋ ላይ ውሻን ዝም ለማስባል ብጥቃቅሽ የሚሰጡ ነገር አለ አይደለ? ላይክ ያ ነው እየተካሄደ ያለው ነገር ማለት ነው። በየአመቱ ነው እንደዛ ልንባል። በየአመቱ ኮሽ ባለ ቁጥር ከነሱ አንድ አካል ይመጣል። ከዛ በኋላ መጥቶ እኛን የሚያስብል ነገር ይነግረናል። እሱ ብቻ አይደለም። እነዚህ ሀገር ውስጥ ላለን ሰዎች ደግሞ እስከ ማስፈራሪያ ደረጃ የደረሰበት ነገር አለ። ታውቂያለሽ፣ አይመለከታችሁም እስከ ማለት ደረጃ ማለት ነው። አሁን ሁሉም ነገር ህይወት እጃቸው ላይ ናት፣ ልጅቷ እጃቸው ላይ ስላለች አሁን ምንም ልንነጋገር የምንችለው ነገር የለም። ግን በቃ ይሄ ጉዳይ እንደው ለአላህ ብለሽ ጀዛውን ካላህ ታገኛለሽ። ከጥግ እስኪደርስ ድረስ በቃ አታቁሚ። ሀቢባ ካላለበት ወላሂ ትልቅ ተስፋ የሚያለን አንቺ ላይ ነው። እኛ ብለን በጣም ብዙ ደክመናል ማለት ነው። አማና ልብሽ ይህንን ብቻ ነው አማና የሚሰጥሽ። ጉዳዩ ተፈጽሞ ልጅቷ በህይወት ከቤተሰቦቿ ተቀላቅላ እስከምናያት ድረስ በልጆች ሲውሉብሽ ይሄ ነገር እንዳይቆምበት ይህንን ብቻ ነው
አይቆምም። ይኸው ነገ ከወንድም ካልድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደ ሌላ ጊዜ በንግግር ብቻ አይደለም። እኔ በንግግር ምግበት ታስዋል። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆምዟል አይደለም፣ ማስረጃ ፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቀም ዙዙዬ እናት አታስቢ እሺ እናቴ። ኢንሻአላህ አላህ ይስማምን። በመካከል እውነት የሰማሁት ዛሬ አደሰተች ምን ሆነ በቃ ለሕክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር በወራኋት ሰዓት ላይ ዙዙ ሄድ መለስ ያረጋታል የተባልኩት በየጊዜው ትደውልልኝ ነበረ አፕዴቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልታታቅም ነበረ። ላይ አይኗ እንዳይረበሽ እስኪ ያለን ሲቹዌሽን እንኳን ለሷ ንገሯት፣ እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት። እኛ ማውጣቷን ብቻ ሳይሆን የምንፈልገው ንጹህ አይኑ ይዛ እንድትወጣ ነው የምንፈልገው። ወይ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህግን ታውቂያለች። ሀቢባ እስር ቤት አብዳ ብትወጣ እናሳክማታለን፣ ቁርአን ይቀራባታል። ብቻ ትወጣ ስንላቸው በግልጽ ነበረው። በቃ የአይሮ ጨዋታ እንዳይጫወቱባት እዚህ ብዙ ነገር አለ። ተስፋ የሚሰጥ ነገር እንዲነገራት ስንጠብቅ እሷ ጋር ስትደውል ብቻ ትጣፍጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናድርግበት። ታማም ቢሆን ትውጣ ብቻ ትድናለች። የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ እቺ ልጅ ከነነፍሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ ከዛ ውስጥ ከነነፍሷ ትውጣ እንበል ኢንሻአላህ። ሁላችንም በቻልነው ድምፅ መሆናችንን መቼም አናቆም። ቀጠሮ መቼ ነው? ያ ሰውዬ በቃ ትውጣ ብላችኋል። ቀጠሮ መቼ ነው እንግዲህ አሁን የተባለው? ከኢድ በኋላ ነው። ከኢድ በኋላ የዋና የሚፈርመው ሰው ለኢድ ሌላ ውጭ ከሀገር ውጭ ነው ይመጣል። እሱን ነው እየጠበቅን ያለን። ይሄንን ነገር የኢትዮጵያ ወረቀቷን ብቻ ነገ እንያዝ። እኛ ከስካልን ችግር የለም። ሳምንትም 10 ቀንም እንጠብቃለን። እኛ በዛ መሀል ደግሞ ተነስተን ወደዛ እንሄዳለን። ስለዚህ ኢንሻአላህ የመሄዳችሁ ነገር በጣም አሪፍ ነው። ግድ ነው። ውጭ ጉዳይ የኤምባሲዎች አለቃ ከውጭ ጉዳይ ነው። ስለዚህ አለቃቸው ጋር ሄደ ስጠይቅ ስራቸውን በደንብ ይሰራል። ችግር የለውም። ይህ ግዴታ ነው። ይሄዳል። ስለዚህ ዙዙዬ እናመሰግናለን። ወንድምየው ግን እንዲናገር እድል አልሰጠነውም በፍጹም። ከቅድም ጀምሮ መናገር የሚፈልገው ነገር ነበረ፣ ግን እሺ ፎዚያና ለምን አታስገቧትም? ጓደኛዋ ነኝ፣ አብሬያት ቤት ነበርኩኝ። የምትጻፈች ነው ግን ሞዴሬተሮች ኢንቫይት አድርጓት። ፎዚያ ጻፊ፣ ኮድሽን ጻፊ ፎዚያ። ከአሁን በኋላ የምታመጡት ነገር የሚያበላሽ ነገር መሆን የለበትም። ከሆነ አንፈልግም። ነገር የሚያበላሽ ነገር ከሆነ ምንድን ነው መሰለሽ አቡ፣ አሁን በመጀመሪያ ደረጃ እኛ ማናቃቸው ሰዎች ምን ይጠቅማል? ጥቅሙ ምንድን ነው? አሁን ምንድን ነው ጥሩ ኮንክሉዥን ነው የማይመለከተው ሰው ሲጀመር አስተያየት ሁለተኛ ማረጋገጫም የለንም። እስር ቤት አብሬ ነበርኩ ብትል አንድ ሴት ምንድን ነው ማረጋገጫዋ? እንደዚህ አይነት ነገሮች ብዙ ነገር በተለይ ደግሞ እናንተ አረብ ሀገር ያለ ታውቁታላችሁ ህግና ስርዓቱ። ስለዚህ አንዳንድ ጊዜ ይሄ ያለቀውን ነገር እንቅፋት እንዳንሆን በቃ አሁን ትልቅ ነገር ማስመረሽ አሳይመንት የሰጠሽን ለእኛም የቤት ስራ የሰጠሽን ሙቤ የሚያመጣው ነገር በቂ ነው። ሁሉም ሰው እዚህ ጋር መጥቶ ቢያወራ ዞሮ እከሌ ይሄን አወራሁኝ ብሎ ፓርቲሲፔት ሊያደርግና የአጀንዳው ባለቤት ለመሆን ካልሆነ በስተቀር አነሰሰለ ዳት ፖይንቱ የማይመለከተው ሰው ያስፈልጋል። ስለዚህ አጀንዳውን ሰጠሽ ወይ ሌላ ሄደ በጣም ነገ ወንድም ካለት ይዞልን ይመጣል። ነገ ማታ የውጭ ጉዳዩን መልስ ይዞልን ይመጣል። አደራ ወንድም ካለት አደራ፣ ለእኔ አደራ። ያው በጣም ቢዚ ስለምትሆን በብዙ ነገር ከዚህ በላይ የለም። ይኸው አለ እኮ ወንድምየውና ሁሌ ወረቀቱን ይዛችሁ ነው መተን ብቻ ነው የምናወራው። ውጭ ጉዳይ እኮ አይደለም ኤምባሲ ለኤምባሲ ያው ሰፊውም አለ እኮ ባንክ ለባንክ እንዴት እንደተሯሯጥን እናውቀዋለን እያንዳንዱ ነገር እና አንዴ ተያዝኩኝ ያዝኩ ነው ችግር የለውም። ሁል ጊዜ ግን ፖይንት ላለው ነገር ካልሆነ በስተቀር ለዚህም ነው አንድ ቀን ሚዲያ ላይ መተንም ያላወራነው። ቤተሰቦቿን ሁለቱን ብትጠይቅ አሁን ለምሳሌ 2 ወር እኔ ቤት ውስጥ ነው የተቀመጥኩት። አሁን 2 ወር ቤታ ሰርቪስ ላይ ሆነው 2 ወር
እናትና አባቷ እነሱ ሁሉም አንድ ላይ ሁሉም ሙሉ ወጪያቸውን እንትን አድርገን እንደ ቤተሰብ አብረን ሆነን ዱዓ እያደረግን ምን እያደረግን የመጀመሪያ መግለጫ እንዲሰጡ ኑና ቤተሰብ ቁጭ ብሎ ከነ ኡስታዝ አቡበክር ጋር ከነ ማናቸው የኢትዮጵያ እስልምና ጉዳዮች ሶስተኛው እንትን ዋና ጸሐፊ ምናምን አድርገን ከዛ የኢትዮጵያ ሃይማኖቶች ጉባኤ ከካቶሊክ ከምን መጥቶ ልክልሻለሁ። በጣም ትልቅ እኮ ፕሬስ ሪሊዝ የተሰጠው ፕሬዠር ተደረገ። ውጭ ጉዳይ አውቶማቲክሊ ሀገሪቱ ዶላር በሌላት ሰዓት ላይ በ55 ብር ሂሳብ እኮ ነው ዶላር የተላከ። ምክንያቱም ኢቭን 40 ሚሊዮን የመጨረሻ ደክመን ሞልቶ የሚፈለገው በብላክ ቢሆን 60 ሚሊዮን ብር ነው። ከየት እናመጣ ነበር? የቀራት ቀን 4 ቀን ነበር። ያንን አስፈቅደን ተላከ። በቃ እሱ ራሱ ትልቅ አንድ ሰክሰስ ነው። ይሄ ሁሉ አድርገን ከበሮ የለም። ስለዚህ ዋና ፖይንት ላይ ነው የምናተኩረው። በጣም ጥሩ ሳይ። ስለዚህ ነገ ማለት ይባላል የውጭ ጉዳይ መሐመድ ተመልሶ መጣ። መናገር የምትፈልገው ነገር አለ መሐመድ? በቃ ግን አጀንዳ ባይጨለም በቃ ምንም መናገር የምፈልገው ነገር የለም። ሙባረክን ማመስገን እፈልጋለሁ፣ አንቺንም ማመስገን እፈልጋለሁ። መጨረሻውን አላህ ያሳምረው። ለእኛ ማሜ ከተሰማ ምንም ካስፈላጊ ከሆነ እኛ እናወራበታለን። አሁንም ተነስተን ጥያቄ እንደዚህ ነው ብለን አንደኛ የምንጠይቀው አካል የለም። አልጠየቅኩም ወንድም ካዲድ ሆነ ውጭ ጉዳይ ነገ ከኛ ጋር ጠዋት አብረህን ትሄዳለህ። በቃ በዚህ በቃ ኢንሻአላህ በቃ አብረካቸው ሂድ መሐመድ ወንድም ፋውንዴሽን ሂድና ለሶስት ቪዲዮ ያልገባንበት የለም እንዴ አብረን ሄዷል። በነገራችን ላይ በጣም ማመን የምታመሰግኘው አንዱ እኔ ያንን ነገር ስሯሯጥ ራሴ ላይ የነበረኝ የቤቴ ዕዳና ቼክ የሚመታብን መጥቶ መኪና ውስጥ ድንገት ወረቀቴን አግኝቶ ኦኦ ብሎ ለሚዲያው ቲም እንደዚህ አይነት ጉድ ውስጥ ይዞ ነው ያደረገው ብሎ ያው ቤታችንን እንዲያተርፍ ያደረገው እሱ ነው። አንድ ትልቅ ነገር። ምክንያቱም አንዳንድ ጊዜ ያ ነገር ሰጥተን ከዛ በኋላ ለናሴ አድርገው እንግዲህ አሴ አቦቤ ማበድረውን ያንን ዕዳ ከፍለን 1 ዓመት ሙሉ ጠብቀን እንደገና መልሰን ከፈልናቸውና በነገራችን ላይ አቡ አሚራም ሁሉም ሰው 1 ሚሊዮን ብር 5 ሚሊዮን ብር ዕዳ ነበረብን የቤቱ ዕዳ እና ከባድ ነገር ነው። በደንብ እንግዲህ ሁሉም በነገራችን ላይ የዕዳ አንቺም ጭምር ነሽ የከፈልሽው ከፈንድሬዚንግ አድርገሽ ረስተሽዋል እኮ ማለቁን የዛሬ 2 ዓመት አልሐምዱሊላህ ዋናው ማለቁ ነው። በጣም ነው የምናመሰግነው። ስለዚህ መሐመድ ተመልሰህ የገባኸው ወንድም ካሊድን ማነው ሙባረክን ለማመስገን ነው? እሺ ለማመስገን ነው እና አንቺንም ለማመስገን አላህ ይጠብቅሽ፣ መጨረሻውን አላህ ያሳምረው። ዛሬ 29ኛው ላይ ነው። እዚህ ላይ 11500 ሰው አለ። ሁሉም በየእምነቱ ሁሉም ለሌላ ገንዘቡን እንዳዋጣ እንደጣለ ሁሉም በእምነቱ ዱዓ እንዲያደርግላት ገንዘብ ብቻ እንደማያስፈታ ይሄ በቂ ማስረጃ ነውና ሁላችሁም በዱዓ አስቧት። ሌላ ካለችበት ጨለማ አላህ በሰላም አላህ ያውጣት። ያለቀስነውን ያህል እምንስቅ አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናመሰግናለን በጣም። እሺ ቤተሰቦቿ ማለት የሚፈልጉት ነገር ካለ እናትና አባቷ ግን ከእነሱ ያመሰግናል ዱዓ ያደርጋሉ። አንድ ነገር አለ ውስጥ ትንሽ ቅር እያለኝ ስለሆነ ማለት አንዳንዴ ከነበረው ትሬንድ አንጻር እውነታም ነገር ስጋት ይጭራልና 1 2 3 ተደጋጋሚ ተብለሽ ሳይሆን ሲቀር እውነታም ቢሆን ለማመን ይቸግራል ለመቀበልና እኔ አሁንም ጊዜ መግዣ ካልሆነ በስተቀር የምሬን ነው የምልሽ። ረመዳን ላይ መሳጅድ ዝግ ነው የሚሉት ሁሌ። መሳጅድ ዝግ ከሆነ ረመዳን ላይ እንዴት ደውለው ከኢድ በኋላ ትጣለች የሚለው ነገር እንዴት ይመጣ ቻለ? ከዛ በፊት ተራ ጉዳይ እንኳን ከኢድ በኋላ ነው የሚል ምላሽ ይሰጣል ተደጋጋሚ ማለት ነው። አሁንም ጊዜ መግዣ ነው ወይ? እኔ ወንድማችን አቡ አፍናን ለብዙ ነገር ዋጋ እየከፈለ ነው እናውቃለን። ግን ምናልባት ደውሎ ያ የነገረው አካል ምን ያክል ታማኝ ነው ይጅበታል እንጂ ተፍዩ በነገራችን ይሄን ነገር እኮ ነገ እናረጋግጣለን። ነገ እናረጋግጠዋለን። ውሸት ነው እውነት ነው አሁን እንደሌላ ጊዜ የምንሰጠው አይደለም። ከውጭ ጉዳይ ሄደን
ወንድምህም ስላለ ለዚህ እኮ ነው ተወው በቃ። አሁን እንደሌላው ቀን ሳምንት ጊዜ የምንገዛበት የለም። ነገ እኮ ውጭ ጉዳይ አምጡ ብለን እንቀበላቸዋለን፣ እንጠይቃቸዋለን። ስለዚህ ይሄ ሀሳብ አይባል ትክክል ነህ። ግን ወንጭ አካባቢ ላይ ከኮሚቴውም ከኤምባሲም ከባድ ቼን አለ። በቃ እኔ በእርግጠኝነት መናገር ፈልገው ይሄንን ቼን ደግሞ አላህ ይበጣሰው እንጂ ከባድ ነውና አሁንም ቢሆን በረመዳን ምድር ላይ እንዲህ ተብያለሁ፣ መሳቢያ ዝግ ሆኖ ተብያለሁ አለንዲስ አልተቀበለውምና አንተም እኛም በጋራ ሆነን ይሄ ነገር የማጥራት ስራ እንስራ። ይሄ ነው ፋዘር ለሙቤ ዱዓ ያደርግለታል፣ ማዘር ያደርግለታል። ይሄ ነው ሐሳቤ። ቅር ስላለኝ ነው ካዲድ ይቅርታ። አላህ ይዛችሁ الله يكمل لكم كل مقبول الله لكم مسؤول الله الصلاة والسلام على رسول الله. جزاكم الله يكفلك يا الله يا ربي، جزاكم الله يكفلك إلهي. أنا سألكم جزاكم الله يكفلوا إلهي. إنما سلام الله الصلاة الله جزاكم الله إلهي. روح فيها الجبروا يا ربي إلهي الله يا الناس جزاكم الله يكفلك. مقبل منجلم الله يحفظك جزاكم بالله تقبل إلهي يا الله يا ربنا تقبل دعانا برحمتك اللهم ሌላ ጊዜ ጨምራለች። የኔ ማዘር ወይም የሌላ አያት ነበረች። እሷም ሌላ ጊዜ ጨምራለች። ሁሉ ወንድሟ ማለ ይሳቅ ባለው ሌላ ማማቶች ሁሉ ቤተሰብ ሰብስቦ ነው ያለው። አይዟችሁ እሺ፣ ኢንሻአላህ እንደው ፈጣሪ ያሳክቱት በቅርቡ መታ ታዩታላችሁ። አይዟችሁ በላቸው። ኢንሻአላህ ጀዛችን አላህ ይክፈል። ሙባረክ እንደዚህ ያመጣል ካላህ ጋር ጀዛን አላህ ይክፈል። ደግሞ በጣም ነው የምናመሰግነው። እቺን ጨርሰን ሀያትየው ይመርቁታ ሙባረክን። ታዲያ የሀያት ምርቃት በጉራግኛም ከሆነ ችግር የለም፣ ይመርቁት። ይሰማል። ሀያትየው ይመርቁ። በጉራግኛ ነው ይመርቁት። ለዛ ነው እኮ ችግር የለም። በጉራግኛ ነው ቋንቋ ምንም ችግር የለም። ደስ ይለናል። ለምን በጉራግኛ ይመርቁ? ችግር የለም። በአማርኛ ከቻሉ በአማርኛ ካልቻሉ እናመሰግናለን። አቡዬን የሚጋለው እኔ የምለው ነገር የለም ሀቢባ ወላሂ እኔ ከልጆች ጋር ከቤተሰቦች ጋር ከምትወጂ ሁሉ ጋር አላህ ረጅም እድሜ እንዲሰጥሽ ብቻ ነው ዱዓ ማደርግልሽ። እንደሌላው ወይ
ወደ እንግዲህ ወደ የቤታችን ገብተን ዱዓ እናደርግ እንችላለን። ኑሪ ኮራኒ ብሽ ወላሂ ገና ደግሞ ወጣ አይተናት ደግሞ የምንደሰትበት ቀን ይምጣ። ተሰብስበን በደንብ የምንመረቅበት ቀን ይምጣ በቅርቡ አሁን እንግዲህ አሳይመንትሽን እንዳትረሺ በትልቁ አድርጊና እዚህ አሁን እንግዲህ 11,000 ሰው አለ። ያው የዚህ የትዌት ፕሮፐርቲ ቻሌንጃችን አልቆመም በነገራችን ላይ እና እዚህ ያለው ሰው እንግዲህ 11,000 ሰው አለና እንግዲህ በዛውም እንግዲህ ኸይር ስራይሱ ፎሎ ሲያደርጉ እንግዲህ 10 ሚሊዮን ብር ድጋፍ የምናገኝበት ነገር ከረመዳን በኋላ የሚቀጥል ስለሆነ እዚህ ያላቸው ሰዎች 11,000 ሰው ፎሎ እንዳደርጉ ነገር ነው። እሺ እዚህ ጋር ያላችሁ ሁላችሁ ወንድም ካሌድ ፋውንዴሽን ፎሎ በማድረግ ከ2ኤፍ ፕሮፐርቲ የተሰጠው የ10 ሚሊዮን ብር ቻሌንጅ አለ። የወንድም ካሌድ ፋውንዴሽን እና የ2ኤፍ ቪዲዮ ሰርች ነበር። ኦልሬዲ የ2ኤፍ ፕሮፐርቲ አካውንት 1 ሚሊዮን ከገባ 10 ሚሊዮን 2ኤፍ በስንት ዓመት ውስጥ ነው ይለግሳል? ወንድም ካሌድ ዓመቱ አልተገለጸማ። በ5 ዓመት ውስጥ በአመቱ ለሚሊዮን ማለት ነው ይለግሳል 2ኤፍ ፕሮፐርቲ። ያው ቀላል አይደለም። 4,000 ሰው 5,000 ሰው እየገባ ነው። አላህ ኸይር ጀዛችን ይጠብቃው። ትልቅ ሰደቃ ነው። አንድ ወር ሙሉ በነገራችን ላይ በሀቦ ምክንያት እዚህ በየቀኑ አንዳንድ ሰዎች ያፈጥሩ ነበርና እንግዲህ ያው የሙሉ ሰደቃውን እንግዲህ የአንድ ሰው ሳይቀነስ ሳይጨመር ሁሉ የሀቦ እንግዲህ እያገኘች ነበርና ስለዚህ አሁን እዚህ ያላችሁ 10,000 ሰው በነገራችን ላይ 100,000 ሰው እንኳን የገባ ነው በሀቡ ነው። በቃ ያው ብዙ ትኩረት አልሰራንም እና ስለዚህ እዚህ አሁን ያላቸው 11,000 ሰው 10,000 ሰው ይታየናል። ሁላችሁም ፎሎ ያላደረጋችሁ ይህን ፎሎ አድርጉና እንግዲህ 10 ሚሊዮን ብር ደግሞ ድጋፍ እንድናገኝ ደግሞ ይህንን ነገር ትልቅ ነገር ገዛ ነው። አንቺን ነው በደንብ የሚሰሙት። ወንድም ካሌድ ፋውንዴሽንን ፎሎ አድርጉ ሁላችሁም እና ቻሌንጅ እንዲያሸንፍ እንዲሞላና 2ኤፍ ፕሮፐርቲ 10 ሚሊዮን ብር በ5 ዓመት ውስጥ የወንድም ካሌድ ፋውንዴሽን እንዲሰፖርት እንዲያደርግ ማለት ነው። 5 ሳንቲም ከኪሳችሁ ሳይወጣ ፋውንዴሽኑን ሰፖርት አደረጋችሁ። እዛ ፋውንዴሽን ለሚገኙ ህፃናት፣ እናቶች፣ ወንድሞች፣ ወገኖቻችን እርዳታ ረዳችሁ ማለት ነው። 5 ከኪሳችሁ ሳይወጣ በነዛ በፎሎቻ ረዳችሁ ማለት ነው። ለምሳሌ ቴንክ ዩ ምንም በቃ አጀንዳ እስክትቀይሪ ድረስ ራሳቸው ፎሎ እያደረጉ እኛም ወደ መኝታችን እንሄዳለን። እስከዛው ድረስ ቁጥሩ እየቀየረ ነው። ቀላል እንዳይመስልሽ። አሁን 6,000 ሰው አድርጓል። አሁን ያለው ሰው ራሱ ፎሎ ሲያደርግ 9,000 ያየሽው ቁጥሩ በአንዴ 100 ሰው ነው እየቀየረ ያለው ነው። እንግዲህ እቺ 10,000 ሞልታ እስከዛው ድረስ አጀንዳ እስከምታደርግ ድረስ ሌላ አጀንዳ የለኝም። ጌም ልገባ ነው። በቃ ወደ ጌሙ ይበቃል። ስለዚህ ወደ ጌሙ ተመለሽ። ፎሎ አላደረጋችሁ ላችሁ ፎሎ አድርጉ። እሺ ወንድም ካሌድ እናመሰግናችኋለን በጣም እድሜና ጤና ይስጣችሁ። ለሌላ ድምፅ ሆናችሁ በጠቅላላ በአመን እናመሰግነው። ድምፃችን ተሰምቶ ቪዲዮችን ተሰምቶ የእናንተ ድምፅ እናንተ ሸርዱ ድርቆስ ስላረጋችሁ ድምፃችን ተሰምቶ እንግዲህ እህታችን ዛሬ ሆስፒታል ሄዷል። ከቤት ሰምተናል። አልሐምዱሊላህ። ነገ ደግሞ ወንድም ካሌድ እና የገዛ ወንድሟ ከድር ውጭ ጉዳይ ሄዱና ማረጋገጫ ውጭ ጉዳይ ሄዱና ደግሞ መልስ ያመጡልናል። ሰላም